ያደረጉልን ብለን ወደ ኋላ ተመልሰን ብናየው አንደኛው ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ አንድ ብሎ ተመርጦ ወደ ሀገራችን መሪነት ሲይዙ አንደኛው ነገር ትልቁ የሰሩት አትሪክ ኢጅፕት ላይ የታሰሩ ወንድሞቻችንን 20 እና 30 ዓመት የተፈረደባቸው እህት ወንድሞቻችንን ሱዳን ላይ 20 እና 30 ዓመት ከጫትና ከአረቄ ምናምን ካሉባልታ ነገር ከወንጀል ነገር ጋር ተይዞ 20 እና 30 ዓመት የተፈረደባቸውን ወንድሞቻችን ኢትዮጵያዊ መንግስታት ፊት ለፊት በመቆም እኔ ራሴ እቀጣቸዋለሁ ይዤ መግባት አለብኝ ብሎ ኢትዮጵያውያንን በራሳቸው ፕሌን ለመጀመሪያ ጊዜ በአፍሪካ ደረጃ በዓለም ደረጃ ለመጀመሪያ ጊዜ የሀገሩን ዜጋ ከታሰረበት ይቅርታ በመጠየቅ ለመጀመሪያ ጊዜ ይዞ ወደ ሀገራቸው የገቡ ከባድና ጠንካራ መሪ መሆናቸውን ያረጋገጡልን ጊዜን አረሳም። ቴንኪዩ በሉ። ቴንኪዩ ጀሪበሬስ ቴንኪዩ በለዚ ስር ወደር አለምኩ አንድ ትንንሹ ነው። ሁለተኛ የኢትዮ ኤርትራን ጦርነት በማስቆም የኢትዮጵያና የኤርትራን ሰላም ለማውረድ የሰሩት ሚና ቀላል የሚባልና ያልተነገረላቸው መሪ ናቸው። ሶስተኛ ለመጀመሪያ ጊዜ ኢትዮጵያ ሀገራችን ላይ መሪ ወርዶ ጭቃ አብኩቶ መሬት ቆፍሮ ችግኝ ተክሎ ሀገራችንን ወደ ግሪን እንድትቀየር በየአመቱ እየወጣ እየቆፈረ ተክሎ ያስተከለ ጠንካራ ጀግና መሪያችን ነው። መጠቀም አናውቅም እንጂ ለመጀመሪያ ጊዜ ኖቤል ፕራይስ ከዓለም መንግስታት የዓለም መንግስት ከዓለም መንግስቶች አንደኛ ተብሎ የተሸለመ ለሀገራችን ኢትዮጵያ የምትባለዋን አገር ሙር ያስተዋወቀልን ጠቅላይ ሚኒስትራችን ነው። አንድ ነገር ልንገርህ ወጣት፣ እዚህ ጋር ሌባ አልክም ምን አልክም መልስ አልሰጠኝም። እኔ ለሀገሬ የሚሆነውን እኔ ለራሴ የምመርጠው ወሬ ይሄ ነው። ምክንያቱም ለሀገሬ ጥሩ ነገር ነው የምመኘው። ሰው እየሞተ ነው፣ ሰው ምን እያለ ነው፣ ሰው እንደዚህ እያለ ነው የሚሉ አንዳንድ ራሳችን ካልመራን ራሳችን በምንፈልገው መንገድ እንጂ ብሎ የኢትዮጵያን ብሔርና ብሔረሰቦች ሊያስጨርሱ ወዳና ወዲህ የሚሉ አገር አይደለም ቀበሌ መርቶ ማያውቁ ዛሬ ብዙ ድራማ ሚዲያ ላይ ሲያወሩና ሲያናፍሱ እንሰማለን። እስኪ የትኛው እውነት እናገር? ፈጣሪ እውነትን ነው የሚወደው። የትኛው መሪ ነው በራሱ ፕሌን ስደተኞችን ከታሰሩበት እስር ቤት ይቅርታ ጠይቆ አስፈትቶ ይዞ ወደ ሀገር የገባው መሪ ማን ነው? ከዓለም ከአፍሪካ አይደለም ከኢትዮጵያ አይደለም ከዓለም መሪያት ለመጀመሪያ ጊዜ የታሰሩትን እስረኞች ኢትዮጵያውያን ይዞ የገባው ማን ነው? ዶክተር አብይ ነው። ለመጀመሪያ ጊዜ ኖቤል ፕራይዝን ወደ ኢትዮጵያ ያስገባልን ጠንካራ መሪ ብሎ ዓለም መሰከረለት እኮ። አንተ መሰከርክ አልመሰከርክ ችግር የለውም። በመነጋገር እመኑ። ከኔ ጋር መተግጠም፣ ከኔ ጋር የፈለግ አካል ከኔ ጋር ተነጋገር። እስኪ እንዳንድ ወጣት አገሬ እኮ ስለ ሀገሬ ይመለከተኛል፣ ሁላችንን ይመለከተናል። ለመጀመሪያ ጊዜ ኖቤል ፕራይዝ ወደ ሀገራችን ያገባው ስለ ኢትዮጵያና ኤርትራ ያለውን ችግር የፈታው ለመጀመሪያ ጊዜ የታሰሩትን ስደተኞች ከውጭ ሀገር ከተፈረደባቸው ፍርድ አስፈትቶ ይዞ ወደ ሀገር በራሱ ፕሌን ይዞ የገባ ለመጀመሪያ ጊዜ ጎዳና እየወጣ እየጠረገ ከተማን እያሳመረ የነበረ ጠንካራው ጀግናው ፕራይም ሚኒስቴራችን ዶክተር አብይ እንዲሁም ደግሞ የምጠይቃችሁ ጥያቄ መሪ ነው ተወዶ
እንደዚህ የሰራ መሪ ካሁን በፊት አለ የለም? እኛ ኢትዮጵያውያን ትንሽ ችግር አለብን ይሁን አላውቅም፣ ህዝብን አልወቅስም። ግን የትኛውም መሪ ነው ተስማምተን ይሄ መሪ በቃ ለኢትዮጵያ ብሔር ብሔረሰቦች ይሆናል ይበጃል ጥሩ መሪ ነው ብለን እናውቃለን? አናውቅም። ይሄ እውነታ ነው። የትኛውም መሪ ነው የኢትዮጵያ ህዝብ ወጥቶ ይሄኛው መሪ ለኢትዮጵያ ይበጃታል ተብሎ የተመሰከረለት? በኢትዮጵያ ህዝብ የተመሰከረለትን አንድ አምጣልኝ። ምኒልክ ነው? ኃይለ ሥላሴ ነው? መንግስቱ ኃይለማርያም ነው? የትኛው ነው? ያገኘውን አግኝተ ያጣውን ደግሞ መከራከር ይቻላል። ዶክተር አብይ ሀገራችንን አልምቷል። አዎ አልምቷል። ግን አንድ ነገር ልንገራችሁ፣ ችግር አለ። አዎ ችግር አለ። ሙባሪክ ነኝ፣ ዱባይ ነው ያለሁት። ችግር አለ። አዎ ችግር አለ። ችግሩ ከጠቅላይ ሚኒስቴር ቢሮ የተነሳ ሳይሆን ሌቦች፣ አረመኔዎች፣ ለሆዳቸው የሚያድሩ ለህዝባቸው የማያስቡ ይሄ ምስኪን መንግስታችን የያዘውን አገራችንን የማሳደግ ጎዳና ለቆ ለኪሳቸውና ለሆዳቸው የሚያድሩ ህዝብን የከዱ መንግስትን የከዱ ሌባ አሉ። እነዚህ ሌቦች ደግሞ አጋልጠን ይሄ መንግስት ብቻውን ሆኗል። እነዚህን ሌቦች አጋልጠን መስጠት የእኛ ድርሻ ነው። በዱላ አይደለም፣ በብጥብጥ አይደለም፣ በመሳደብ አይደለም። መፍትሄው ምን መሆን አለበት? ሌባ ችግር የለም እያልኩ አይደለም። ችግር አለ። የትኛውም ክልል ላይ ችግር አለ። ችግር ፈጣሪው ማን ነው? ጥያቄው ማለት ነው። እንደ ሰው እናስብ። ወጣት ችግር ፈጣሪው ማን ነው? ፕራይም ሚኒስቴር እኮ ኢትዮጵያ ሙሉን እጁ ላይ የለውም እኮ። ታች ያለውን ችግር እኛ ከመንግስት ጋር ሆነን ማስተካከል እንጂ ጉልቻ ቢቀየር ወጥ አያጣፍጥም እንዳሉት የሀገሬ ሰዎች እንደተረቱት ፕራይም ሚኒስቴር ቢቀየር ማንን ልተካ ነው? እስኪ አንዴ ቆም ብለን አስበን ያለውን ችግር ከመንግስት ጋር ሁነን ለማስተካከል እንሞክር። እኔ ሙባሪክ እንደኔ ከዛሬ ጀምሬ ቃል ነው እቺን 5 ዓመታት ሌቦችን በማጋለጥ በህጋዊ መንገድ ሌቦችን አውጥተን በማጋለጥ እኔ የትኛውም ፖለቲካ መሪ ወይ ደግሞ ተመሪ ወይ ደግሞ ደጋፊ አይደለሁም። ግን ለሀገሬ የሚበጃትን የማየውን በአይኔ ያየሁትን አልክድም። ዛሬ ዶክተር አብይን ኮንግራ ላይሆን ልልል የመጣው ዶክተር አብይን ኮንግራ አልልም። የኢትዮጵያ ብሔርና ብሔረሰቦች እንኳን ደስ አላችሁ። የኢትዮጵያ ብሔርና ብሔረሰቦች እንኳን ደስ አላችሁ፣ እንኳን ደስ አለን። እርስ በራሳችን መመራረቅ አለብን ዛሬ ማለት ነው። ዶክተር አብይን ደግሞ ቴንኪው ባልጻፍ ኮንግራ የምንለው ዶክተር አብይን አለን። በፍጹም እኔ እንደናንተ አላስብም። ምንም አይነት ነገር ኮንግራ አለውም። ከዚህ ቦምብ እያፈነዱ ከዛ ስንት ነገር እያደረጉ ስንት ክልል ላይ እየገቡ እየረበሹ እየበጠበጡ ሀገራችንን ወደ ሊቢያ እና ወደ ሌላ አገር ሊቀይሩ እየሰሩ ግን በርትቶ ብዙ ነገርን አሳይቶናል። ስለዛ ጠቅላይ ሚኒስትሩን ቴንኪው እናመሰግናለን። እኛ ኢትዮጵያውያን ሰው ከሞተ በኋላ እንጂ መለስ ዜናዊን እኮ አብረን ነው እኮ እንትን እያልን አንፈልገውም እያልን የነበር ነው ተስማምተን። እሱ ሲሞት ያላለቀሰ ኢትዮጵያዊ የለም። የግድ ሞቶ ነው የሚመሰገነው ማለት ነው። ኖ እናመሰግናለን ጠቅላይ ሚኒስትራችን። ያለውን ችግር አብረን ሆነን እንሰራለን። እኔ እንዳንድ ወጣት ከጠቅላይ ሚኒስቴሩ ጋር ባልገናኝም እድሉም ባላገኝም የተገናኛችሁ ባይዘው እድለኞች ናቸው። ይሄ የተመረቀ ሰው ፈጣሪ ለኢትዮጵያ ብሎ የፈጠረው ሰው ከየት በኩል መጥቶ ኢትዮጵያ ላይ ዱቅ እንዳለ ወላሂ አይገባኝም። የእናታችን የአባታችን ምርቃት ደርሶን ነው ዛሬ ዶክተር አብይ ኢትዮጵያን ሊመራልን የቻለው። ወላሂ ከልቤ ሙስሊም ነኝ፣ እሱ ፕሮቴስታንት ነው። ዶክተር አብይ ቁጭ ብዬ ሳይሆን ቁሜ ማለት ነው ቴንኪው ነው ምለው።
ወታደራዊ ሰላምታ ማለት ነው። አመሰግናለሁ። እውነቴን ነው የምላችሁ። ወላሂ እስኪ አስቡት። የትኛውም መሪ ነው የኢትዮጵያ ብሔረሰቦች ይሄ ይሆነናል፣ ይሄ መንግስት ለእኛ ይሆነናል ብሎ ሙሉ በሙሉ ደግፎት የትኛው መሪ ነው ኢትዮጵያ ላይ በሙሉ ድምፅ የተደገፈው? ሁሌ እንደተወቀሰ ከወቀሳ እንውጣ። በቃ አንደኛ ድምፃችንን እናንጨርስ፣ ብራችንን እናንጨርስ፣ ጊዜያችንን እናንጨርስ። ኢትዮጵያዊ ነው። አብረን ሆነን ከሱ ጋር ያለውን ችግር ቀበሌ ላይ ችግር አለ፣ ወረዳ ላይ ችግር አለ፣ ዞን ላይ ችግር አለ፣ ብዙ ቦታ ላይ ችግር አለ፣ ትምህርት ቤት ውስጥ ችግር ገብቷል፣ ብዙ ቦታ ችግር አለ። ያን ችግር አብረን መፍታት የኛ ግዴታ ነው። የኛ ግዴታ ነው። ውዴታ ሳይሆን ግዴታ። ቁጭ ብለን ዶክተር አብይ ገደልን፣ ዶክተር አብይ እንደዚህ ያስደረገን፣ ዶክተር አብይ እንደዚህ ያስደረገን ከምንል አብረነው ሁነን ሰርተን አሰርተን የትኛውም የመንግስት ባለስልጣናት የኛ ሰራተኛ መሆኑን ተናግረን ወጣት ንቃ፣ አብረን ንቁም። የትኛውም መንግስት ይምጣ አብረን መቆም ግዴታ አለብን። ጎበዝ፣ ሌላ ኢትዮጵያ የለንም እኛ። አንድ ሀገር ኢትዮጵያ የምትባል ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የምትባል አገር አንድ ሀገር ኢትዮጵያ ነው ያለን፣ አብረን ማለት ነው። አብረን ሁነን ከዚህ መንግስት ጋር ሰርተን ደግፈን አላልኩም። መደገፍና ለመደገፍ መፍትሄ ነው። እስኪ ከዚህ መንግስት ጋር እኛ ወጣቶች ቁመን ለህዝብ እንሰራለን ብሎ በህዝብ ብር ደሞዝ የሚከፈላቸውን አይ መንገዱ እንደዚህ አይደለም፣ መንገዱ እንደዚህ ነው፣ እንደዚህ መሆን አለበት ብለን እስኪ ከዚህ መንግስት ጋር አብረን እንስራ ለሀገራችን። አሁን እኮ እቃወማለሁ የሚለው ራሱ እቃወማለሁ የሚለው ሀቁን ያውቀዋል እኮ ሀቁን ያውቀዋል። ግን ብር የማያደርገው ነገር የለም። የኢጅፕት መንግስት አለ እድሜ ልኩን የኢትዮጵያን እድገት የኢትዮጵያን እድገት የማይመኝና የማይወድ የኢጅፕት መንግስት እያለ የኤርትራ መንግስት እያለ አገራችን ሰላም አትሆንም። ሰላምን አገራችን ላይ የምናሰፍረው እኛ ኢትዮጵያውያን ነን። በተለይ ወጣቶች አልደረሰንም እኮ ብሩ ዋናዎቹ ጋር አስበጥባጮች ጋር ነው ብሩ የደረሰው እንጂ ዶላሩ እኛ ጋር አልደረሰም። ከኢጅፕት የተመደበው ብር አላየነውም። ከኤርትራ የመጣውን ብር አላየነውም። ባሉ ተብለን መነዳት የለብንም። ከብት አይደለንም። እስኪ አብዲ ያልከውን ባልና እንደ ወጣቶች ከአሁን በኋላ ቤቴ ከመንግስት ጋር እኔ አሁን ኦሮሚያ ክልል ላይ እንደዚህ ነገር ችግር አለ፣ አማራ ክልል ላይ እንደዚህ ችግር አለ ከተባለ በሰላማዊ መንገድ እዚህ ጋር በሚዲያ የማያደርገው ነገር የለም። ኮሚኒኬት አድርጌ ለመናገር ዝግጁ ነኝ። ያለውን ችግር እኛ ወጣቶች ካልፈታን ሁሌ በጦርነትና ሁሌ በብጥብጥ የምናተርፈው ነገር የለም። ለምሳሌ አባው ከአንድ በኩል ጦርነት ላይ ነው፣ ፋኖ ከአንድ በኩል፣ ቲፒኤልኤፍ ከአንድ በኩል። እነዚህ ሶስቶች አሁን ተስማሙ። እኛ የኢትዮጵያ ሕዝብ አብረን ሁነን እስኪ አባውን ወደ ስልጣን እናምጣው ብንል የኢትዮጵያ ሕዝብ ይቀበለዋል። ሁለት ፋክት ልናገር ዛሬ ገባችሁ? ፋክቱን እውነቱን ተናግሬ ልሙት። አሁን አባው ኢትዮጵያን ይዞ ይምራ ቢባል የሚቀበል ኢትዮጵያዊ አለ? ጥያቄው። ሁለተኛው ፋኖ ኢትዮጵያ ይምራ ቢባል የሚቀበለው ኢትዮጵያ ሙሉ በሙሉ ይቀበለዋል? ሶስተኛው ቲፒኤልኤፍ ተመልሶ ኢትዮጵያን ያስተዳድር ቢባል የኢትዮጵያ ሕዝብ ሙሉ በሙሉ ምርጫ ይቀበለዋል? እሺ ሶስቱ ደግሞ ለምሳሌ ሌላውን ተው፣ ወደ 40 ነው እኮ ያለው። ሶስቱ ተስማምቶ ኢትዮጵያን ማስተዳደር ይችላሉ ወይስ አንዱ መጥቶ ቤተ መንግስት ገብቶ ሁለቱ ደግሞ አሁንም ይሄ መንግስት አልሆንም በየአመቱ መጮህ